ሩታዬ የኔ ቆንጆ ትናንትና እንደዛ በሳቅሽ ውስጥ ተደብቀሽ ስትሽኮረመሚ የነበርሽው ልጅ በአንዴ ተገልብጠሽ አብርሽን ስታይ ነብር ሆነሽ ልጁ መደባበስ ጀመርሽ። የአብርሽ አስተያየት ቤተሰቦቼ፣ የእሷ ከልጁ ጋር አክቷ ምናምን በጣም ነበር የሚያስቀው። አብርሽ እንዴት ለንቦጩን ጥሎ እንደሚያያቸው አጠይቁኝ። የዛሬውና የትናንቱማ ለየት ያለ ኃይለኛ ጦርነት ነበር። በዚህ አጋጣሚ ማለት ነው ያው ኖቤልና አብርሽን ታውቃላችሁ፣ አይጥና ድመት ናቸው። በፊት አይዋደዱም። ግን የፈረንጆ ነገር ከጓዳ ሲመጣ እንዴ ፈረንጆ አንተም አለህበት ሲለው አዎ እኔም አለሁበት አላለም። ግጥም አድርገው ተመችታችሁኛል። እግዚአብሔርን የልጁ ንግግር በዛ ላይ እኔ ያው የልጁ አባት ነህ፣ ከዚህ በፊትም ባሏ ስለነበርክ አከብራለሁ። ብዙ መናገር አልወድም። ይሄ ማለት ደግሞ ያው በተግባር አሳያለሁ። ቀበል አርጋ ማለት ነው ሩታ። ይሄ ማለት በተግባር አሳያለሁ፣ ንግግር አልወድም እያለህ ነው። ወይኔ ዛሬ አብርሽ እንዴት እንዳሳቀኝ፣ እንዴት እንደተቅበጠበጠ፣ እንዴት እንደተቃጠለ። ጦርነቱ ኃይለኛ ነበር። መቼም ቅመሞች አይታችሁታል። እኔ አምሽቼ ነው መቼም ያየሁትና ብቻ ዘና አድርጎናል። አብርሽ ደግሞ በመጨረሻ ልጁን ከሸኘ በኋላ ያለው ነገር አስቆኛል። ሩታ ክፉም ደግም ቢሆን ከኔ ጋር ጥሩ ጊዜዎችን አሳልፈናል። ልጁ እኮ አለ ኢትዮጵያ ውስጥ እንኳን መንቀሳቀስበት ገንዘብ የሌለው ነው። እንኳን አውሮፓ ይዞች ሊሄድ ህይወትሽ እንዳይበላሽ ብዬ አዝኜልሽ ነው ያንቺን ውድቀት ስለማልፈልግ አላለም። እናንተ ሲሆን ኖርማል ነው አይደል አብርሽዬ? ለእናንተ ለወንዶች ሲሆንማ እኮ ሁሉ ነገር ቀላል ነው፣ ሁሉ ነገር ኖርማል ነው። ለሴቶች ሲሆን አይደል የሚከብዳችሁ? አየ ሩታም እንደዚህ ነበር ስትቃጠን የነበረችው እንዳንተ አሁን ዛሬ እንደተንገበገብከው እንትና ኖቤንንም ፈረንጁንም ለመደብደብ ጎትተ ስትወጣ ልጁንም ከቤት ይወጣልኝ ቤቱ የኔ ነው የእሱ አይደለም ከፈለግ ውጭ እንደፈለጋችሁ ሆኑ ብለ እንደዛ የተወረገረከው አየ ስሜቱ እንዲህ ነበር ሩታ ጋር። ምነው አንተስ ቤት ውስጥ ከሄርሜላ ጋር አሸሸም ገዳሚ ስትማን ነበር እንዴ? ስንት ነገር ሩታ መታ እንኳን ያንተናል አንተን ጨረጨረችም። እግዚአብሔርን አቤት እንዴት ደስ ሲል አብርሽ ሲንጨረጨር ሲቀና ሲናደድ። ደግሞ እኮ አልቀናውም እኔ። ከፈለግሽ እንጦሮጦርስ መግባት ትችላለሽ እንኳን አውሮፓ። ግን ቤቱ የኔ ነው። ቤሰማክ ቤቱ የኔ ነው። ቤቱ የሱ አይደለም። ቤቱ የክራይ ያሳቀችኝ ደግሞ ሩታ ናትን ያሳቀችኝ። እግዚአብሔርን ቤቱማ የክራይ እኮ ነው። አሁን ደግሞ የክራይ ነው። የክራይ መክፈት ጀምሬ ነው። ቤቱ የኔ ሆኗል። በፊት የክራይ ነበር። ያንተም አይደለም አለች። ወይኔ ሩታዬ የመልስ ምትኩ አንደኛ ነሽ። አንቺንማ ማን ይወዳደርሻል የኔ ውድ? ትናንት ስትሽኮረመም የነበረችው ልጅ በአንድ የተገልብጣ ነብር ሆና እነዛን አክቶች ስታሳይ ልጁ ከረባቱን አወለቀ እንድታስቀምጥላት ሰጣት። ተሽኮረመመች፣ እሱም ተሽኮረመ። ይደባበሱ ጀመሩ። በመጨረሻ ውጭ ወጥተው ልክ የእውነት የሚያወሩ ነው እኮ የሚመስለው በቃ ከልባቸው። እና በአንድ ቀን ያወቅሽውን ሰው ከዚህ በፊት ተገናኝተሽ የማታውቂውን ሰው እንዴት በአንዴ ሩታ እንዴት አያብርሽ ዛሬማ በቃ ቅመሞችዬ ጦርነቱ ኃይለኛ ነበር። አጠይቁኝ። ፈረንጆም የሌንን የተመቸኝ ማለት ነው። እና አያብርሽ ሩታ ላይ ያዩ አይደል ስሜቱ እንዴት እንደሚያም በገዛ ቤቷ ሄርሜላ የምትባል አለሌ ሴትን ይዘመተ እንደዛ አሻሸም ገዳሜ ስትል እሷም እንዲህ ነበር ስሜቱ ያመማት። ሴት ሆና ዋጥ አደረገችው እንጂ አየ ስሜቱ እንዲህ ነበር የሚያመው። ለአንተ ሲሆን ኖርማል ነው አይደለ? ምን ነው በቃ ተለያይታችኋል። እንደፈለገች እኮ መሆን ትችላለች። ለምንድን ነው አንተ በቅናት የምትንጨረጨረው? ስንቱን አስወጥተህ ትችለዋለህ አብርሽ። የመጣውን ወንድ ሁሉ እየጎተትክ ካልደበደብኩ ብለህ እየጎተትክ እያወጣ ትችለዋለህ? አትችለውም። ልጅቷም ደግሞ ሩታ ናት እንዳየው በአንዴ ተገልብጣ ከመሽኮርመም ወደ ነብርነት ትቀየራለች። ትችልበታለች። ይህንንስ ትችለዋለህ አብርሽ? ያያደ ስሜቱ እንዲህ ነበር እሷም ሲያማት የነበረው ያውም ሳትለያዩ። አሁንስ በቤቴ ውስጥ አመጣሽ ብለህ ነው እንጂ ተለያይታችኋል እኮ። አንተም የራስን ህይወት እየኖርክ ነው፣ እሷም የራሷን ህይወት ቢሆን እንኳን መብቷ ነው እየኖረች ነው። ግን ሳትለያዩ በፊት እንኳን እዛ ቤት ውስጥ አንተ ምን ሄርሜላን አምጥተ ስትጨፍሩበት ስትደንሱበት ስትበሉበት አልነበር እንዴ? እስከነ ጓደኞች ማለት ነው። ታዲያ ምን የሩታ ሲሆን አንገበገበ። ደግሞ ምን አለ አንዱን እዚህ እንዲህ እያመጣሽ አለ ጎረምሳ እያመጣሽ የማንንም ዱርዬ አንዱን እዚሁ ገልልሽና የምትፈልጊው ይሄን አለ ከዛ ይለይልናል አለ አያብርሽ።
ወይኔ ሩታ፣ እኔ የሩታ መቀየር በአንዴ ከልጁ ጋር እንዲ ፒስ ገጥማ እሷም የኔ ቆንጆ በቃ እንደሞ እንዴት እንደምታምር ያላለም ሲያደንቃት። በነገራችን ላይ ዛሬ ሲመላለስ ያየሁት ዩቱብ ላይ ልጁ ቲማቲም ነጋዴ ነው፣ ለምን ሽንኩርት ነጋዴ አይሆንም እያላችሁ ነበረ። ልጁ ቲማቲም ነጋዴ ነው፣ ደረስንበት። ለምን ሽንኩርት ነጋዴ አይሆንም? ሩታ ከወደደችው። ምነው አብርሽስ ኢንጂነር ነው ዶክተር ነው? ኢንጂነር ነው ዶክተር ነው። አብርሽስ ምን ነው? አሁን አብርሽም እኮ ሀብታም የሆነ አይደል እንዴ? እናውቃለን። ምን ነው ቲማቲም ነጋዴ ነው እያላችሁ ልጁን ለማብጠልጠል ሮጣችሁ። አንዳንድ ሰዎች ሩታ ከተመቻት ለምን ቃሪያና ሽንኩርት አይነግድም? መብቷ ነው አይደል እንዴ? ቤተሰቦች እኔ ገርሞኛ አንዳንድ ቦታ ሳይ ልጁ ተደረሰበት ሽንኩርት ቲማቲም ነጋዴ ነው፣ ለምን ሽንኩርት አይነግድም? ለሷ ከተመቻት አይደል እንዴ? ቤተሰቦቼ እና ዛሬ የሌለ ተመችተሽኛል ሩታዬ። አብርሽ ሲንጨረጨር በማየት የራሱ በጣም ነው ደስ ያለኝ። የትናንትና ነው የዛሬው ፈታ የሚያደርግ ነው። ጦርነቱ ገና ይቀጥላል። ልጁና ሩታ ደግሞ መዝናናት ይጀምራሉ። አብርሽ ደግሞ እንግዲህ ያለውን አክት እንግዲህ አብርሽ ነው እያየን ሁላችንም አብረን ዘና የምንል ይሆናል ማለት ነው። ወዶች አይመስላችሁም?